ቻሉ እኔ ከዚህ በላይ ምን ሊያረጉኝ እንደሆነ አልፈልግም። መጀመሪያ ገና ከመጀመሪያው ይሄ አለው ይሄ ንብረት አለው ያ ንብረት አለው ምናምን እያሉ ምድረ ቡዳ የቡዳ ልጅ ሁላ እዚህ ቲክቶክ ላይ ተሰብስቦ በቡዳ ሁሉ ነገር ይበሉኝ። እኔ በየዋህነት ይሄን ያልኩትን ጠቅላላ ይሄ ያለው ብለው አነጣጥረው ከሀገር ያስለቀቁኝ። ንብረቴን ሁሉ ወሰዱ። ንብረቴን ሁሉ ሸጥኩኝ። ቡዳውላ ተሰብስቦ ለምን አትተው? ለምንድነው የማትተውኝ? ለምንድነው የማትተውኝ? ምንድነው የምትፈልጉት? እኔ ምንድነው የምትፈልጉት? ዘላለም ዓለም አንድ ሴትዮች ሳጂ ነው ምናምን የምትባለው መጣች። እሷ ነች ብለው እሷም ከሆነች ካልሆነች እኔ ምን አገባኝ? እኔ አይደለችም እቺ ሴትዮ። እኔም ማቃት ሴትዮ ናች አይደለች። ሰርጀሪን ካሰራች ገልብጣችሁ የፈለጋችሁ ምንዋንም አይታችሁ አረጋግጡና አምጧት ወደዚህ። እኔም በዚህ ጉዳይ እስካም የተደረኩ ሰውዬ ማለት ሁሉ ነገሬን እንትን አላችሁ። ምን አይነት ሰዎች ናችሁ ሁላችሁ? ይሄ ያለው ብላችሁ ንብረቴን ሁላ አለው ያላችሁትን ሁላ ቡዳዎች ሁላ ወሰዳችሁ። እዚህ አንድ ክፍል ቤት ከሀገሬ ወጥቼ አንድ ክፍል ቤት ነኝ ያለሁት። ኪችን ለኪችን ራሴ እየተርመጠመጥኩ ነው የምበላው የምጠጣው። ሁሉ ነገር እንደምትፈልጉት ነው ይሆነላችሁ። ምንድን ነው የምትፈልጉት? ምንም እኮ የቀራችሁ ነገር የለም። አሁን ይሄ ጉዳይ የዚህ ሴትዮ ጉዳይ አንዱን አሁን ይሄ መቶ ባሏ ነው በዚህ ገብቶ እንትኗ ነው ምናምን ያ ሰንበድ እየተነሳ የፈለገውን ነገር ይለፈልፋል። እና ከድርጊታችሁ ተቆጠቡ። እግዚአብሔር የሰራችሁ። ፋሲካ ያንቺ ተባባሪ አይደለች እንዴ? አብራችሁ ናችሁ የምታጭበረብሩት። ሚኪ ፊት አውራሪ ባልሽ አይደለ እንዴ? ሲጀምር ፋሲካም ሚኪም አንቺም ሀቢባም በህግ መጠየቅ አለባችሁ። ይሄ ጉዳይ መቋጫ የለውም። ስለኔ ጉዳዩን በደንብ እንዳትረዳችሁ ቫይራል ሊወጣ ሪፖስት ሼር አድርጉት በደንብ። ማህሌት ፍራሿ የምትባሏ ሴትዮ እንዴት ነው ወደ እኔ የመጣችሁ? ጊፍት ትሰጠናለች፣ እርዳታ ላይ ሰፖርት አድርጋለች በሆነ ከዛ በኋላ እርዳታ ሰፖርት አድርጋለች፣ ጊፍት ትሰጣለች ምናምን ነገር። ከዛ ምንም አይነት እርዳታ ሲሆን ትጽፋለች፣ ምን ትላለች፣ ትረዳለች ምናምን እና ዱባይ ላይ እንትን ከፍቻለሁ፣ ፀጉር ቤት ከፍቻለሁ። ለዛ ፀጉር ቤቴ ደግሞ ሚኪዬ ለዛ ፀጉር ቤቴ ማስታወቂያ ሀቢባ ትስራልኝ፣ ሀቢባን አናግረልኛለች። ሀቢባ ትስራልኝ፣ ሀቢባን አናግረልኝ። እሺ ሀቢባዬ እኔ ጓደኛዬ ስለሆነች ሀቢባዬ ማስታወቂያ እንደዚህ የምትፈልግ ሰው አለች፣ እርዳታ ትሰራለች፣ አንቺም እኮ ትሰጥሻለች ብዬ ሀቢባን ማስታወቂያ እንድትሰራላት አደረኩኝ። እሺ ሀቢባዬ ከማስታወቂያው በፊት ገንዘብ ነው ሰራላታለሁ። ቪዲዮን ይሄንን ትላክልኝ በቴሌግራም ስለ ቤቱ ስለ ፀጉር ቤቱ በደንብ እንትን ቪዲዮ ተላከልኝ ምናለች። ወስሽ ከዛ በኋላ ሆም ብላ ሴትዮዋ በኔ ጋ ነው እንዲያልፍ የምትፈልግ። ሀቢባን ቀጥታ ማግኘት ትችላለች፣ ግን ሆም ብላ በኔ ጋ ነው እንዲያልፍ እና ቪዲዮም ልካ ወደ እኔ ልካ ከዛ እኔ ወደ ሀቢባ ነው የምልከው። እንትን አድርጋም እንደዚህ ነው የምታደርገው ማለት ነው። እኔ ምንም እንደዚህ አይነት ነገር ምንም ማሰበው ነው። እሷ ቀረቹን እሷን የምታውቀው። እሺ ስትልሽ ቪዲዮውን እልክላታለሁ ለሀቢባ። ከዛ በኋላ ደግሞ ምን ተፈጠረ? ከዛ ቪዲዮውን ሰራችሁና ሀቢባ ምናምን በቃ ለፖስተው ነው መች ለፖስተላት ገንዘቡን ቀድማ ታስገባለች። እሺ ከዛ ቀድማ ታስገባ ምናምን ነገር ስትል ገንዘቡ እኔ ወይኔ ሚኪዬ እኔ እኮ ብር እንደዚህ አድርጌ በዚህ ገብቼ በዚህ ወጥቼ ብራውን እኮ አጋጣሚ የሚልክልኝ ሰው ሆልድ አደረገብኝ ምናምን። ኧረ ችግር የለውም እኔ ልክልሻለሁ እኔ ያለሁልሽ እኔ ልስጥልሽ እኔ ልታስገባ። እሺ በኋላ ለሀቢባ 100,000 ብር ሸጥ አድርጌ ለሀብታም ማበደር ነው ብዬ ሸጥ አድርጌ ለሀቢባ መላክ ያቺን 100,000 ለሀቢባ ላኩኝ። ከዛ በኋላ እግዚአብሔር በዛች 100,000 ሊሰውረኝ ፈልጎ በቃ እግዚአብሔር በዛች 100,000 እግዚአብሔር በቃ እችን ሴትዮ እኮ ሊያፋታኝ ፈልጎ ነበር። በዛች 100,000 ያችን ሴትዮ ለአንዴ ለመጨረሻ ከህይወቴ እኮ ነቅሎ ሊያወጣልኝ ነበር እግዚአብሔር። ውስጤ ላይ ያለው የመንሰፍሰፍ ስሜት ይሁን ምን ይሁን አላውቅም፣ ብሬን እኔም ከዛ በኋላ ደግሞ ሀቢባ ከሰራች በኋላ ደግሞ እኔም ማስታወቂያ ሰራሁላት። ከዛ ያንተንም የሀቢባንም አንድ ላይ አስገባለሁ ነው ያለች። የሀቢባንም 100,000 እኔንም 100,000 እንድታስገባ ቤተሰቤን አድርጌ ነው እንግዲህ ማስታወቂያውን አንድ ላይ እየሰራሁላት።
ማስታወቂያውን እዚህ ቪዲዮ ላይ ያስቀምጣላችኋለሁ። ሰራውላትና ሀይባ የሚሰራችሁ እንደዚህ። ከዛ በኋላ ከሰራውላት በኋላ ከዛ የፋሲካ ወቅት ነበር መሰለኝ ፋሲካ። ከዛ በኋላ ፋሲካ ነበረ። ፋሲካ አለፈ ምን አለ። ከዛ የኔም ብር የለም በቃ ስምጥ ትግባ ጠፋች በቃ ጠፋች። የኔ ማስታወቂያ ብር ይዛ ማለት እኔ ኢትዮጵያ ነኝ ያለሁት። እኔ ደግሞ ያቺን 100,000 ቢያንስ ተይ የኔ ማስታወቂያ ይቅርና የኔ ለሀቢባ የከፈልኩትን 100,000 እንኳን እንትን እንድትለኝ እቺ ሴትዮ በሰጠችኝ ጊፍት እዛው እንትን ብላው ይሁን እንዴ በዛው አካክሳው ይሁን እንዴ በሰጠችኝ ጊፍት እላለሁ መልሼ ልኳ ያ ጊፍት ደግሞ ጊፍት ነው ለሁሉ የምትሰጠው ነው ምን ያገናኘዋል እላለሁ እየመለስኩ ነው 100,000 ብር አበድር ያለው እሷ ፈቅዳ የሰጠችውንና ብድር ምን ይገናኛል ብዬ ከራሴ ጋር በቃ ብሩን ያችን 100,000 ፈጣሪ ግን ተመልከቱ የበዛች 100,000 ብር እኔን ሊያድነኝ ፈልጎ ነው እስከ ሴትዮዋ ጋር ሊያለያየኝ ፈልጎ እኔ እንዴት ልለያያት 100,000 ብር ምንም ልገዛ ስሞክር ያችን 100,000 ደምራታለሁ ትመጣለች ባለ ሀብት ናታ ትመጣለች ብዬ እመቤቴ ምስክሬ ነች ማህተቤ ማለት እና ከዛ በኋላ ሴትዮዋ ብደውልላት በዚህ በጋባ በዛ በጋባ የለችም በቃ ጠፋች ብላ ከርማ። ከዛ በኋላ የመጨረሻ ቮይስ በቃ እዚህ የፀጉር ቤቱ ፔጅ ላይ ቮይስ አደረኩኝ። የፀጉር ቤቱ የማህሌት የሚባል የፀጉር ቤቱ የቲክቶክ አካውንት አለ እዛ ላይ ቮይስ አደረኩኝና ቮይስ አደርግ የምትሰራዋ ፀጉር የምትሰራዋ ልጅ የእሷ ሰራተኛ ቮይሱን መለስ ማህሌት ይፍራሿ እኮ የመኪና አደጋ ደርሶባት ሩሲያ ሄዳ መኪና ልታስጭን ስትል መኪናው ወደኋላ መጥቶ ገጭቷት በቃ በሞትና በእንትን መሀል ያለችው በስመ አብ ወልድ መንፈስ ቅዱስ ብዬ እኔ ወይኔ እኔ 100,000 አስባለሁ ሰው ሞቷል እዛ ብዬ በቃ በጣም አዘንኩ አልኩ። በቃ በጣም አዘንኩ። ወይኔ ያሬ ቅርብኝ 100,000 ብር ኧረ በስመ አብ ብዬ ደግሞ ከዛ ወሮጭ ሄጄ እዛ ቦቲም ላይ ወይኔ ማህሌትዬ እኔ አላወኩም የማይሰማው እንግዲህ ማታ ይሄንን ቮይስ ለዛ ነግራኝ የዛኑ ሰዓት ማህሌትዬ እኔ መቻወኩኝ እኔማ እኮ ረስተሽው መስሎኝ የሀብታም ነገር ረስተሽው መስሎኝ ብዬ 100,000 ብሯን እንደዚህ ብዬ አይዞሽ እግዚአብሔር እንኳን ማረሽ አሁን እንዴት ነሽ ብዬ ተጨንቄ በቃ የሞተሽ ሀብታም ሞተ ብዬ እኔ ነፍሴ ወጥቶ ሀብታም መኪና ተገጨረ ለኔ አርገውላ ብዬ ፈጣሪ ላንቺ አርገው እንደው ላንቺ አርገው ማለት እና ከዛ መለሰሽ በጠዋት ይደውላ አንጀቴ ሽብር አለ። በቃ እግዚአብሔር ምስክሬ ነው። በጣም ተረበሽኩኝ። በቃ በጣም እዚህ 100,000 ይስገበገባል ሰው ሞቷል እዛ አልኩኝ። አይዞሽ ምንም ችግር የለውም ማህሌትዬ ፀጉር ቤትሽንም ቢሆን ይኸው አቢባንም ደግሜ ቪዲዮ እንድትሰራ አደርጋታለሁ። አቢባዬንም ቪዲዮ ደግማ እንድትሰራ እኔም እሰራልሻለሁ። አብሽር አይዞሽ። ዱባይም ደግሞ ልመጣ ነው በአካልም እዛው ቪዲዮ እንሰራልሻለሁ። እንግዲህ እኔ በአካል አይደለም ኢትዮጵያ ሆኜ ነው ዝም ብዬ ቪዲዮን የሰራሁት ዝም ብለን ፒክቸር ከተን። አሁን ግን በአካል መጥቼ ኢትዮጵያ እሰራልሻለሁ ቪዲዮ አልኩና በአካል ከተፋልኩና ዱባይ በዛውም ለመዝናናት እግዚአብሔር ቲክቶክን የፈጠረ አምላክ ብድግ ብለን ነው ምንም ነገር የምናደርገው። እግዚአብሔር ይመስገን። ቀብራራው ጎንደሬ ብድግ ብዬ ዱባይ እንትን አልኩኝ። ከዛ በኋላ መጣች ተገናኘን፣ ዱከም ሬስቶራንት ተገናኘን። ከዛ እንዴት ነህ ሚኪዬ ሰላም ነህ? ደህና ነኝ እንዴት ነሽ? ሁሉ ሰላም አለ ምናምን አወራን። ከዛ ማስታወቂያው እንዴት ነው የሚሰራው አይዲያ መጣሁኝ። 2 ሴቶችን ስፖንሰር እናደርግና ምግባቸውን ምናምን ችለን በደንብ ማስታወቂያውን በደንብ ይታያል። እነሱም ደግሞ ለእነሱም ጥቅም ነው ምናምን 2 ሰዎችን አጨን። አንዷ ትዝ ይለኛል ቃልዬ፣ አንዷ ደግሞ የወንድማችን ባለቤት ቆንጅዬ ሚስት ነው ያገባ። የእሷን አደረግንና ላይቭ ላይ አድሬ አበጃተን ፀጉር ቤት ተያይዘን ሂደት በቆንጆ ተሰሩ። ከዛ በኋላ ቆንጆ ከተሰሩ በኋላ ሬስቶራንት ደግሞ ሳርዬ አልሀበሻ ጋር ደውዬ ሳርዬ እንደዚህ ፀጉር ቤት ያላት ልጅ አለች እና ቤትሽ ደግሞ መጠን ፀጉር ከተሰሩ በኋላ አንቺ ቤት እንዲበሉ ምናምን ነገር አሰሪ ያረኔ ከየ ምን ችግር አለው ምናምን ሳርዬ እሺ አለንና ሁለቱን እንትሮች ይዘን ማህሌት ይፍራሽዋ አንድ ላይ ሆነን ተይዘን ከተፍ የት እንመጣለን? ሳራ አልሀበሻ ጋር መጣን። ከዛ ሳራ አልሀበሻ ጋር መጣን። ምግብ በላን።
ምናልን ከዛ በኋላ እዛ ጋር እንትና ቁጭ ብሎ ነበረ። ማን ነው ይሄ ባለሀብቱ ሰውዬ ወልደ ገብርኤል ቁጭ ብሎ ነበረ። እንደዚህ ያየችውና ሚኪ አለች። አቤት ያን ሰው ያስተዋወቀኛለች። ወልደ ገብርኤል ነው? አዎ እሺ ምን ችግር ወልደ ገብርኤል ይሄን ዛሬ ወልደ ገብርኤል እንግዲህ ባለሀብት ለባላት ይተዋወቁ አልኩኝና ወልደ ገብርኤል እግዚአብሔር ያክብረው ብድግ ብሎ ከወንበሩ እግዚአብሔር ያክብረው ብድግ ብሎ መጣና ሰላም አለ። ሚኪ ሰላም ምናምን አለና ደስ ቻርጎ ያት እንዴ ያት አላቅም እንደው አንተ እንዳያትን ይባት እንዲሆኝ አልቀርም ነበርና እዛ ወልደ ገብርኤል ብድግ አለና ቁጭ ሰላም አለና በቃ እኔ እዛ ከቤተሰብ ጋር ነኝ ያለሁት እንትን በቃ ዘና በሉ ምናምን አለና ሂሳባችንን በላያችን ላይ ዝቅ አድርጎት እንከፍላለሁ ምናምን ብሎ ከፈለ። ቤተሰቦቹ ጋር አለ ብቻ ፕላን አድርጋ ስለነበረ በቃ እንትን አለች። አንሰፈሰፋት እና የሆነ ነገር አደረጋት። ምን ነው እንዴት በጣም ኮራ ምናምን ስትለው አይዞሽ ያጋጥም ስራም ሊሆን ይችላል አይዞሽ ማለት አልኳት። አይዞሽ ምናምን አልኳት። ያው ሀብታም ሲናደድ የሚያረጋትን አሳጣት ምናምን አራታል። ከዛ ሳርዬ መበለው ጠጥ አይዟችሁ ምናምን እያለች እሺ ሳርዬ እሺ እናቴ እሺ። ከዛ ሳርዬን እኮ አውቃታለሁ ምናምን ሳርዬ አውቅሻለሁ በምስላት አወሩ ምናምን ከሳርዬ ጋር ምናምን ያው ሳርዬ ተወቃት አትወቃት አይታወቅም። ሁሉንም ስለምታውቅ አወሩ። መጨረሻ ላይ ፎቶ ተባለና ፎቶ ተነሳን። ፎቶ ሳርዬም ገባች፣ ሁሉም ሰው ገባ። ፎቶ ገጭ አረግን ፎቶ። ከዛ በኋላ ያው ናቲም አለ። ናቲ ቀድሞን የመጣ ያው ዱባይ ሊሞክር በዛውም ደግሞ ያው ማስታወቂያ ልሰራላት ስመጣ ያው ለናቲ ስራም ለማስተዋወቅ ምናምን ነው እና ነገርኳት። ያው ናቲ ወንድሜ እዚህ ያው ኢትዮጵያ ብዙ ነገር ተንከራተተ፣ እዚህ ደግሞ I've had 2 claims for over 40. ምንም የሆነ ነገር ሞክሪለት እባክሽ አንቺ የምታውቂው ምናምን ነገር አላት። በቃ ችግር የለውም አንድ የሆነ የምከፍተው ካምፓኒ አለ፣ እዛ ካምፓኒ ላይ በማናጀርነት ቀጥረዋለሁ። በማናጀር ነው? አዎ በማናጀር። ኧረ በቃ እግሯን ለመሳመም ምን ቀረኝ በቃ እንደዚህ ብዬ ኧረ እባክሽ በማናጀርነት ሊቀጠር ናትናኤል ቢኒያም ዘለቀ። ከዛ በቃ አሪፍ ሆነ። በቃ ስራ መፈለግ በቲክቶክ ስራ ፈልጉ እያልኩ ስጮህ የነበረ ሰውዬ ስራ መፈለጉ ቀረ። ከዛ በኋላ ናቲም ያው በማናጀርነት እንትን ሊቀጠር እዛ ጋር አወራችን ማለት ነው። እንደዚህ አይነት ካምፓኒ ታክሲ ካምፓኒ አድርጋ እንትን እንደምትል ምናምን አወራችን። ከዛ በኋላ እኔ ናቲን እንትን ብዬ ብዬ ወደ ሀገሬ ተመለስኩና ያው ናቲም ቶሎ ስራ እንዲጀምር ፕሮሞሽኑ መሰራት አለበት። በቃ ፕሮሞሽኑ መሰራት አለበት። ፋሲካም አለች፣ ፋሲካ ቶላ አለች። ፋሲካ ቶላና አንተ ፎቶአችሁ ይለጠፋል እዛ መኪና ላይ በኢትዮጵያ ሀገር ደረጃ ወገኖቼን ለመርዳት ወንድሞቼን የኔን ህዝቦች ለመርዳት ለማገዝ ነጭ መቅጠር ይቻላል፣ ምን ፊሊፒን መቅጠር ይቻላል። ግን ወገኖቼን የራሴን ሰዎች ለማገዝ ለመርዳት ነው የምፈልገው እና እነሱን አሰልጥኜ ምን ብዬ ወደ ስራ እንዲገቡና ባህላዊ ኢትዮጵያዊነትን የሚያስተዋውቅ ልብስ ለብሰው እንዲሰሩ ምናምን ብላ በቃ እኔ አንድ ያው ሰው ካመንኩኝ በቃ ምንም እንደማላገናዝብ የተረዳውበት ጊዜ እዛ ጊዜና ያለችኝ የምትለውን ሁሉ እሺ ነው የምለው። ምክንያቱም ምንድነው ናቲን በማናጀርነት ኦሬዲ የቀጠረችው ሰው ናት። እዛ ጋር ገላኛለች። አንደኛ ጊፍተር ናት፣ ሁለተኛ ሰው ረጂ ናት። ሴትዮ ቁልፍልፍ አድርጋብኝ አይምሮዬን በምንም እንትልላች። ማስታወቂያው ተሰራ። 70 ሹፌሮች እንፈልጋለን፣ 70 ሹፌሮች እንፈልጋለን። በቃ ምንም ጊፍተር ናት፣ ረጂ ናት። ምን ታጭበረብራለች ደግሞ? ስንት ነው ፕሮሰሱ ሲባል 100,000 ብር ነው። 100,000 ብር ነው ማለቂያው 100,000 ብር። ምን ችግር አለው ነገር ተሰራ። ቪዲዮ ሰራው። ከዛ በኋላ ፖስተር ሰው በኮሜንት ላይ አረ ይሄ ልጅ ይላል። ሀቢባም ደወለች ቶሎ ፈጥና። ሀቢባ እህቴ ሁሌ ማከብራት በእውነት ደወለች። ሚኪ ድለላ ጀመርክ እንዳለች። የምን ድለላ ነው? እኔ አላውቅም። ኢትዮጵያ አሁን እዚህ ስመጣ ነው ብዙ ነገር ያወቅኩት ስለዚህ ሀገር እንጂ እኔ አላውቅም። ድለላ ይሁን ምን ይሁን
ለጀመርክ ይሄ ጉዳይ እኮ እንደዚህ ነው ከሰው ኃይል ምናምን እንደዚህ አይነት ጉዳይ ያስጠይቃል። ይሄ ከባድ ነው። ዝም ብዬ ብቻ አይባ ያረ ይሄን ጉዳይማ ራሷ ብዙ ነገር አስተካክላለሁ ይሄን ስራ አለችኝ እንጂ ዝም ብላ እንደዚህ አይነት ነገር ውስጥ አትከተኝም ብዬ እኔ አቢባንም ያው ባድ ጆሮ ሰምቼ በልቤ እንትን ሳልላት ይሄን ያህል ዝም ብለሽ የፈራሽው አይነት ነገር በሚል ብቻ እኔ ነግሬሃለሁ አስጠንቅቄሃለሁ አለች። እሺ ከዛ ብዙ ሰዎች ይደውላሉ። የሚደውሉት ግማሹ ይሄ ጉዳይ እውነት ከሆነ ያው እውነት ካልሆነ አንተ እዚህ ውስጥ ልትገባበት አትችልም ነው እና እውነት ከሆነ ሚኪዬ ይሄ ጉዳይ እርግጠኛ ከሆንክ እባክህ ወንድሜን እባክህ እህቴን እባክህ ባም ሲሉኝ በቃ እኔ ማረውነን ነው ሴትዮዋ። ከዛ ሰዎቹ ተሰባሰቡ ምናምን ነገር በደንብ ተሰባሰቡ። ቴሌግራም ላይ ምንም ጋር ላርጋቸው እያየዋቸው ምናምን ነገር ልጆቹ በቃ ቶሎ ቾኮሉ አሉ። በቃ የቴሌግራም ላይ ያሉ ሰዎች ቸኮሉ። በቃ ነፍሳቸው ወጣ አሉ። በቃ ቶሎ የፈጠነ ዱባይ ሄደን በአንዴ ቢሊየነር ሊሆኑ ማለት ነው በአንዴ መኪና። ከዛ በኋላ በቃ እኔ ቴሌግራም ላይ ሂዱና በራሳችሁ የምትጨርሱትን ጨርሱ፣ በራሳችሁ ጨርሳችሁ እዛው ካምፓኒ ጋር ሂዱ ነው መላቸው ደጋግሜ እኔ። ምክንያቱም ከብር ጋር የሚያገናኝ እሷም ጋር እንዳልገናኝ ብቻ እግዚአብሔር የዛ ጊዜ እኔን ገልጦታል በዚህ ጉዳይ። እኔ አሁን እናንተ መቆጠብ አትችሉም። እኔ ዝም ብዬ አሁን ይሄንን ላይቭ እንደውም ይሄንን ቪዲዮ የሰራሁት ለሚያከብሩኝ ሰዎች ከዚህ በፊት ቀደም ብዬ ነበር መስራት የነበረብኝ ይሄንን ቪዲዮ። እነዚህን ቪዲዮዎች ራሴ ፔጅ ላይ ፖስት ማድረግ የነበረብኝ ገና የዛ ጊዜ ጉዳዩ ህዝቡ ተደናግሮ እኔ ካናዳ ትሄዳላችሁ ምናምን ብለው 57 ሚሊዮን ብር የበላቻቸው ሰዎች እኔ አውቃቸዋለሁ እንዴ? እስኪ እናንተ 57 ሚሊዮን ብር የተበላችሁት ካናዳ ትሄዳላችሁ ተበላችሁ እኔን ታቁኛላችሁ? ሚኪን እናውቀዋለን ብላችሁ ቪዲዮ ሰው እኔ ማውቃቸው እነዚህ ታክሲዎቹን የታክሲ ማስታወቂያ የሰራሁትን ነው እኔ ማውቀው። እዛ ላይ ከታችሁ እኔን እንደዚህ አድርጋችሁ እንደዚህ የማይረባ ነገር አድርጋችሁ ዘላለም አለማችሁን ትለፈልፋላችሁ። እኔ ልንገራችሁ፣ እኔ የአምሳ አለቃ ጥጋቡ ገብሬ ልጅ የቀብራራው የወታደር ስርዓት ያለኝ በስርዓት ያደግኩኝ የወታደር ልጅ ነኝ። እኔ ታማኝ ሁሉም ስሜን ለማጥፋት እናንተ በእርዳታ መጣችሁ፣ እርዳታ ሌባ ነው አላችሁ። በእርዳታ አንድ ብር ሚኪ የሰረቀው የለም። 1 ብር ለዛም የሚጋብዝ ነገር ስታጡ ተማችሁት። ከዛ ደግሞ በሴት ባዘር ያደርጋላችሁ፣ በሴት ትመጣላችሁ። ዘላለም አላማችሁ የምትመጡት ነው። ከዛ ይሄ የማህሌት ጉዳይ መጣላችሁ፣ ሌባ ትላላችሁ። ዘላለም ምንም አይነት ሀቅ የላችሁ። 5 ሳንቲም ሀቅ በእኔ ዙሪያ ሀቅ ልታውጣችሁ። ለዚህ ነው ሀቅ ስላለኝ ነው። ሁሌም ቢሆን እናንተ ፊት ለፊት የምመጣው ሀቅ ስላለኝ ሀቅ አለኝ። ዝም ብላችሁ ዚባዝን ከሆነም እያመጣችሁ እየተዘረበረባችሁ ያለ አንድ መረጃ ያለ አንድ ነጥብ ህዝቡ በቃ ያው ሙሉ ቀን ቲክቶክ የተጠቀመ ስለሚሆን ጭንቅላቱን ማጥቶታል መሰል። በቃ የሰጣችሁትን የሚቀበላል ወይ እንዴ? እኛ መጨረሻችን መጨለላችን ነው። በቃ እግዚአብሔር ምስክሬ ነው። እንዴ በቃ መጨለላችን እኮ ነው። በቃ ከዚህ በላይ መጨለል የለም። ሁሉም ሰው ኢሞሽናል ነው። በቃ I got this type of እኔ እቺ ሴትዮ ማህሌት ይፍራሽዋ የምትባል ሴትዮ እግዚአብሔር በዚች 100,000 ብር እንዲያፋታኝ ነበር። እግዚአብሔር በሚያውቅ በዚች 100,000 ብር እግዚአብሔር ከህይወቴ ነቅሎ ሊያወጣት ብሎ ይሄ 100,000 ብር በህይወቴ የምጠየፈው በህይወቴ በምን ይግባ አላውቅም። በህይወቴ ችግሬን ሁላ ጠቅልሎ እዚህ ሁላ ለደረስኩበት መድረስ ሁሉ ነገር ጠቅልሎ ሊወስድ የነበረ መጡ። አንዳንዴ አትታገሉ። በቃ የሆነ ነገር ከሄደ ብላችሁ አትታገሉ። በዚህ ትምህርት ውሰዱ። ባይዘው ይሄ 100,000 ብር ይውላችሁ። ሚኪያስ ጥጋቡ ገብሬ ይላል። ይኸው ስሜን ተመልከቱ። ሚኪያስ ጥጋቡ ገብሬ ይላል። ማን ይላል? ሀቢባ አባስ 100,000 ብር ሚኪያስ ጥጋቡ ገብሬ ፍሮም ሙሃባ አባስ በሽ ሀቢባ ስሟ ሙሃባ ነው እንዴ? እንዴ እናት ሀቢባ ስሟ ሙሃባ ነው። ሙሃባ ይኸው እግዚአብሔር ተቀምጣ ሙሃባ አባስ በሽር በኢትዮ ምናምን ብር ኦን 17 አፕሪል 17 2025 ነው የላኩላት። ሙሃባ ሀቢባ ሙሃባ ነው እንዴ ስሟ?
እኔው ብቻ የእህቷም ስም ሊሆን ይችላል። ሀቢባ ነው ስሟ። ሀቢባ አባት በእህቷ ስም በእህቷ ስም ነው ያስገባሁት። ይኸውላችሁ ተመልከቱ። ሚኪያስ ጥጋቡ በዚች 100,000 ብር እኔ እግዚአብሔር የኔ አባት የኔ መድኃኒዓለም የዚህ ሁሉ ችግሬን የዚህ ሁሉ ነገሬን የዚህ ሁሉ ሁኔታዬን ሊያስወግድልኝ ነበር፣ ግን አይሆንም ብዬ ታግዬ ይኸውላችሁ ጠፍታ ከዛ እኔ መሀሌት የሚል አካውንቷ ላይ አደጋውን ሰምቼ ቮይስ እንደዚህ ያደረኩላት። ኢየሱስ አሁን ማታ ነው ነገረችኝ እና አደጋ እንደደረሰብሽ በጣም አዝኛለሁ። አይዞሽ። የእሷን ድምፅ ሰሙታላችሁ ጋይስ፣ የእሷን ድምፅ ሰሙታላችሁ። አይዞሽ እህቴ። ለራስ አይዞ ሚኪያስ ጥጋቡ ገብሬ አሁን ዱባይ ልመጣ ነው። ድርጅትሽን በዛው አግዝልሻለሁ። አይዞሽ እህቴ። ኧረ ለራስ አይዞ እዚህ ልሰራልሽ ነበር። እዚህ እንደባለፈው ቫይራል እዛ ሆኜ በደንብ ነበር ማለት ነው። በቃ አይዞሽ እህቴ። እሺ እግዚአብሔር በጤናሽ መልስሽ። ስሚያትስሚ አላውቅም። አይ ቲንክ መጨረሻ ላይ ሰርተሽን ስትይዥ ሰማያለሽ ብዬ ነው። ሀቢባም ነግሪያት በዚህ ጉዳይ አዝና ወይ በላ በቃ ሀቢባ ወይኔ ብላ በቃ አዝናን በቃ ባለሀብት ተጎዳ፣ ጊፍተር ተጎዳ፣ ረጂ ተጎዳ ብለን አዝነን ለካ ሳትየዋ የታመመችው የኔ 100,000 ብር ነው ለካ ያሳማት። እግዚአብሔር ጦሴን ይዞ ሊሄድ በዛች 100,000 በጣም እኔ በህይወታችሁ ምን በሪግሬት ትደረጋላችሁ ስትባሉ በዚህ ነው በቃ ሪግሬት ነው የማደርገው። በኢየሱስ ይኸው ስሙ እዚህ ጋር አያችኋት የመለሰችውን መልስ አያችሁት? እንደዚህ ያለች ማለት ነው። ጋይስ ከኢንቮይስስ ነው አይዞሽ የልጆችሽ አምላክ እግዚአብሔር አትርፎሻል። አይዞሽ እናቴ፣ አይዞሽ ማለት ያጋጥማል። በጣም እጅግ በጣም የሚያሳዝነው ጉዳይ። አይዞሽ እግዚአብሔር በደስታ ወደ ቤትሽ ወደ ልጆችሽ መልስሽ። አይዞሽ እናቴ፣ አይዞሽ ካታሉ ሀብዬ አሪፍ ማስታወቂያ እንትን ትላለች። ሄዶ ምን ነገራትና አብዴት አድርጋ እንድትልክል 2 ሚሊዮን ብር